ሰላም እንደምን አላችሁ ውድ የያያ ኮንስትራክሽን ቤተሰቦች እንደምን አላችሁ። በዛሬው ቪዲዮአችን እንግዲህ ብዙ ጊዜ ወጪ የሚወጣው የትኛው ፓርት ላይ ነው፣ ግንባታ በምናሰራበት ሰዓት ላይ በጣም ኤክስፔንስ የምናወጣባቸው ቦታዎች ምን ቦታዎች ናቸው፣ እነዛን ቦታዎች ደግሞ እንዴት እንከላከል የሚለውን ደግሞ በዛሬው ቪዲዮአችን ይዘንላችሁ መተናል። አብራችሁን ቆዩ። በድጋሚ እንኳን ደህና መጣችሁ ውድ የያያ ኮንስትራክሽን ቤተሰቦች። እንግዲህ ቪዲዮአችንን ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ቤተሰብ ብትሆኑ በጣም ደስ ይለናል፣ ለኛ ሞቲቬሽን ይሆናል ማለት ነው። እንግዲህ በተቻለን አቅም በሳምንት ሁለቴ ቆንጆ የሆኑ ኮንቴንቶችን እንደዚህ እየሰራንላችሁ እየመጣን እንገኛለን። እንግዲህ ከኛ ጋር አብራችሁ መስራት የምትፈልጉ ከሆነ የያያ ኮንስትራክሽን ከዲዛይን ጀምሮ ሙሉ ግንባታ እንሰራለን። እንግዲህ ከመኖሪያ ቤት ጀምሮ ሃይ ራይዝ የሆኑ ቢልዲንጎችንም አብረን መስራት እንችላለን ማለት ነው። ኤኒ ታይም ልደውሉልን ትችላላችሁ። በደንብ ዲቴል ከእናንተ ጋር አብረን መስራት እንፈልጋለን። ሀገር ውስጥም ውጪም ላላችሁ ለምትደውሉልንም አብራችሁም ለምትሰሩ ከልብ አድርጌ ማመስገን እንፈልጋለሁ። በዚህ ዓመት ውስጥ አብራችሁ የምትሰሩ በጣም ብዙ ሰዎች አላችሁ። ኦልሞስት ዲዛይን ላይ ያላችሁ ግንባታ ላይ ያላችሁና ከልብ አድርጌ እናንተ ማመስገን እንፈልጋለሁ። አምናችሁን ከኛ ጋር ስራ ለሰጣችሁን ከልብ አድርጌ ማመስገን እንፈልጋለሁ። ከኛ ጋር አብራችሁም ደግሞ መስራት የምትፈልጉ ከሆነ ለረጅም ዓመት የስራ ሬፑቴሽን ስላለን እሱን ፖርትፎሊዮአችንን አይታችሁ ከኛ ጋር አብራችሁ መስራት ትችላላችሁ ማለት ነው። እንግዲህ በዛሬው ቪዲዮአችን ብዙ ጊዜ ኮንስትራክሽን በምናሰራበት ሰዓት ላይ የት ቦታ ላይ ነው በጣም ብዙ ኤክስፔንስ የሚበዛውና እነዛን ቦታዎች እንዴት በጀታችንን ማስተካከል እንችላለን፣ አስቀድመንስ ልናውቅ የሚገባቸው ቦታዎች ምንድናቸው የሚሉትን የምናይ ይሆናል ማለት ነው። ብዙ ጊዜ ኮንስትራክሽን ላይ ገንዘብ ሉዝ የምናደርገው በአክሲደንት ሳይሆን በጣም በምንወስናቸው ሮንግ የሆኑ ውሳኔዎች ነውና እንደነዚህ አይነት ውሳኔዎችን በጣም ልንጠነቀቅ ይገባል። የመጀመሪያው እንግዲህ በጣም ኤክስፔንሲቭ የሆነና በጣም ኦቨር የሆነ የፊኒሺንግ ኮስት ማውጣት ያልተገቢ አይደለም። እንዳልኳችሁ የምትኖሩበት ቤት ሊሆን ይችላል። እንደነዚህ አይነት ቦታዎች ላይ እናንተ የምትፈልጉትና የምትመኙ ከሆነና አፎርድ የምታደርጉት ከሆነ እንደነዚህ አይነት ውሳኔዎችን መወሰን ትችላላችሁ። አንዳንድ ጊዜ ግን በጣም ቺፕ በሆኑ ማቴሪያሎችን ተጠቅመን ራሱ በጣም ሳናውቀው ወይም ደግሞ ውሳኔያችንን በጣም ደካማ ከሆነ በጣም ኤክሰስ የሆኑ ወጪዎችን በሙያተኛ በኩል ልንጭበረበርና ልንበላ እንችላለን ማለት ነውና ብዙ ጊዜ ፊኒሺንግ ላይ ክላይንት አንደኛ በጣም ተዳክማችሁ ነው የምትደርሱት። ግንባታውን ሰርታችሁ ኦሬዲ ተዳክማችሁ ነው የምትደርሱት። ግን በዛን ሰዓት በሚሆንበት ሰዓት ላይ አንዳንድ እናውቃለን የሚሉ ፊኒሺንግ ስራ ላይ ያሉ ሰዎች ይገቡና ስራችሁን በጣም ያጨማልቁባችኋል። ፕላስ ከነገና ደግሞ በጣም ኤክሰስ የሆኑ የፕሮዳክት ግዢዎችም የማትጠቀሟቸውም አዲሽናል ነገሮችም ማርኬት በጣም የተወደዱ ፕሮዳክቶችን እየገዛችሁ ሌክዠሪ የገዛችሁ ይመስላችኋል። ግን ገበያው ላይ ኖርማል የሚባል ሊሆን ይችላልና አንዳንዴ ሙያተኛውም እንደዚህ ያጭበረበራችሁም ሊሆን ይችላል። እንደነዚህ አይነት ሲቹዌሽኖች ስለሚፈጠሩ በተቻላችሁ አቅም በእናንተ በኩል ሱፐርቫይዘር ወይም ደግሞ ሳይት ኢንጂነር ብትቀጥሩ በደንብ እያንዳንዱን ቦታ የሚያውቅና የተሻለ ፕሮዳክት እንድትጠቀሙ ሰጀስት የሚያደርግና ይህን ፊኒሺንግ ላይ ሆናችሁ ራሱ የፊኒሺንግ ፕሮዳክታችሁን ኳሊቲ በሆነና ኳሊቲውን በጠበቀ ሙያተኛ መሰራቱን ቼክ የሚያደርግላችሁ ሰው ብትቀጥሩ የተሻለ ነው ብዬ አስባለሁ። ብዙ ጊዜ ፊኒሺንግ ላይ ስትደርሱ በተቻላችሁ አቅም ለአንድ ሰው ስራውን ለመስጠት ብትሞክሩ ከዛ ሰው ጋር ብቻ ነው ዲል የምታደርጉት ላለውና እናንተ ማኔጅ እንደምታደርጉት ፊኒሺንግ ማኔጅ መደረግ አይችልምና እኛ ከረጅም ዓመት ኤክስፒሪየንስ እንጂ በጣም ሙያተኛ ማኔጅ ማድረግ በጣም ከባድ ነው ከምታስቡትና ያንን ማኔጅ ማድረግ ስለማትችሉ አንዳንድ ሰው ኢቭን እስከ መታመም ድረስ ራሱ ይሄዳልና በጣም ፍርስትሬሽን አለው ኮንስትራክሽን። በዚህ በኩል ኤክስፔንስ አለባችሁ፣ በዚህ በኩል ከሰራተኛ ጋር ዲል ታደርጋላችሁ፣ በዚህ በኩል ትጭበረበራላችሁ፣ በዚህ በኩል ዌስቴጅ ይበዛባችኋል፣ በዚህ በኩል ኤክሰስ የሆኑ ፕሮዳክቶችን ትጠቀማላችሁ፣ ያልተፈለጉ እቃዎችን ቅድም እንዳልኩት ትገዛላችሁና እንደነዚህ አይነት ስህተቶች ስለሚፈጠሩ በተቻላችሁ አቅም ስራውን ለአንድ ሰው መስጠት፣ ያንን ሰው ደግሞ ሱፐርቫይዝ የሚያደርግ ሰው እናንተ ማትችሉ ከሆነ ሱፐርቫይዘር መቅጠር ከቻላችሁ ደግሞ እናንተም ራሳችሁ ቆማችሁ ሳይታችሁ ማሰራት አንድ አማራጭ ነው ብዬ ነው የማስበው። በሁለተኛነት ደረጃ ደግሞ አንደር ኢንቨስቲንግ ኦን ፋውንዴሽን ወይም ደግሞ ለፋውንዴሽን ወይም ለመሰረት የምታወጡት ኮስት እናንተ መሬት ስር ስለሚቀር የብረት መጠኑን እንቀንስ ብለው የሚሰሩም ሰዎች አሉ። አንዳንድ ኮንትራክተሮችም ችግር የለውም ይሰራ ምንም ችግር የለውም ብለው ከእናንተ ጋር ከመጣላት ብለው የሚያሰሯችሁ ሰዎች አሉና በጣም ፋውንዴሽናችሁ ላይ በጣም ዊክ የሆነ ፋውንዴሽን ነገ እናንተ የምትኖሩበት ቤት ሊሆን ይችላል፣ ሌላ ሰውም የሚኖርበት ቤት ሊሆን ይችላልና ህሊና ሊኖራችሁ ይገባል። ያ ሰው ቤተሰቡን እያኖረ ፌል ሊያደርግበት ይችላል። እናንተም ደግሞ ነገ ገብታችሁበት ደግሞ ፌል ቢያደርግባችሁ ሙሉ ለሙሉ በጣም ለእናንተም ለሚፈጠረው አካባቢ ላይ የሚፈጠረው አደጋ ቀላል የሚባል አይደለምና በተቻላችሁ አቅም ቺፕ የሆነ ለፋውንዴሽን የምታወጡት ወጪ ሲሪየስ የሆነ ወጪ መሆን አለበት። የውሃ ስርገት የማይገባበት ባይዘው የውሃ ስርገት ፋውንዴሽን ላይ ወይም ደግሞ ቤዝመንት ላይ የሚገባ ከሆነ ቀለል አድርጋችሁ ልታዩት አይገባም። የብረት
ዝገት ሊፈጠር ይችላል። ብረት በሚዝግበት ሰዓት ላይ ደግሞ ሎድ የመሸከም አቅሙ ደካማ ሊሆን ይችላል ምናምንና እነዚህ ነገሮችም ኢቭን ውሃ ያለበት ኤሪያም ከሆነ በጣም ስርገቱን በጣም ልትጠነቀቁ ይገባልና እነዚህ ነገሮች ኮንሲደር ሳታደርጉ የምትሰሩ ከሆነ ነገ እናንተም ህንጻችሁን ፌል ሊያደርግባችሁ ስለሚችል በተቻላችሁ አቅም ፋውንዴሽን ላይ በጣም ጥሩ የሆነና በስትራክቸራሉ በደንብ ዲቴል አይታችሁ መሰራቱንም ቼክ ብታደርጉ በጣም ጥሩ ነው። በሶስተኛነት ደረጃ እንግዲህ ቺፕ የሆኑ ማቴሪያሎችን ወይም ገበያው ላይ በጣም የረከሱ ማቴሪያሎችን እንዳልኳችሁ አልኖርበትም ብላችሁ የምትሰሩ ከሆነ ነገ ዋጋ እናንተን ያስከፍላችኋል። እንዲሁም ደግሞ እንኖርበታለን ብላችሁ የምትሰሩበት ቤት ዋጋው ቀነሰና አፎርደብል ነው ብላችሁ የምታስቡ ከሆነ ነገ ሁሌ እንደምናገረው ቺፕ ኢዝ ኤክስፔንሲቭ ነው። ሶ ነገ አዲሽናል የሆኑ ኮስቶችንም ሊያስወጣችሁ ይችላልና አንዳንድ ውሳኔዎችን በድንገት ሳይሆን ኮስት ቀነሰልን ብላችሁ የምትወስኗቸው ውሳኔዎችም ነገ እናንተንም ዋጋ ያስከፍላችኋል ማለት ነው። እና በተቻላችሁ አቅም ቤት ስትሰሩ ራሱን የቻለ ትልቅ ኢንቨስትመንት ነው። ረጋ ብላችሁ ፋይናንሻሉ ወጪው ከከበዳችሁ ፊኒሺንጉ ላይ በደንብ ጋፕ ሰጣችሁበት ገንዘባችሁን በደንብ አዘጋጅታችሁ ምን አይነት ፕሮዳክት መግዛት አለብኝ የሚለውን ገበያውን በደንብ አጥንታችሁ ከዛ በኋላ ወደ ፊኒሺንጋችሁ ብትሄዱ ነው የሚሻለውና አንዳንድ ጊዜ በደንብ ህንጻውን እያፈጠነን እንሄድና ከዛ በኋላ ልክ ፊኒሺንግ ላይ ስንደርስ መዳከም ነገር ስለሚፈጠር በቃ ባለው ባገኘነው እንጨርሰው እንልና ከዛ በኋላ ደግሞ መልሶ ከአንድ ዓመት ከሁለት ዓመት በኋላ ዋጋ ሲያስከፍለን ይታያልና በተቻላችሁ አቅም እንደነዚህ አይነት ነገሮችን ለመከላከል ብትሞክሩ ጥሩ ነው። እንግዲህ ይሄንን ይመስላል ለዛሬው ቪዲዮአችን። እንግዲህ ብዙ እንደተማራችሁበት ተስፋ አደርጋለሁ። አብራችሁ መስራት የምትፈልጉ እንግዲህ እጃችን ለእናንተ ክፍት ነው። ኤኒ ታይም እየደወላችሁ ሙሉ ኢንፎርሜሽን ከኛ ማግኘት ትችላላችሁ ማለት ነው። ከዲዛይን ጀምሮ ግንባታን ማለት ነው። ከኛ ጋር አብራችሁ መስራት የምትፈልጉ ከሆነ በጣም ደስ ይለናል፣ ደውሉልን እና ያያ ኮንስትራክሽንን ሰብስክራይብ ካላረጋችሁ እንግዲህ ሰብስክራይብ ማድረጋችሁ እንዳይረሳ እላለሁ። ለነበረን ቆይታ ከልብ አድርጌ አመሰግናለሁ። መልካም ቀን